ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبراتشو يا الله بارياوች ወንድም እህቶቼ እንዲሁም አባቶቼ ዛሬ አላህ Subhanahu Wa Ta'ala ፈቃዱ ከሆነ ላወሳችሁ የምወደው በሰላም ዙሪያ እስልምና ላይ ሰላም አንገብጋቢና ወሳኝ የሆነ ጉዳይ ነው። ዛሬ ላይ አላዋቂነት እየተንሰራፋ በመጣበት ጊዜ እንዲሁም ደግሞ ዘረኝነትና ቡድንተኝነት በበዛበት ጊዜ የሰላም አንገብጋቢነት የሰው ልጆች እየተረዱትና እያወቁት መጥቷል። እስልምና የሰላም ወሳኝነትና አንገብጋቢነት በጥብቅ ያስረዳል። ልንጠብቀውም የሚገባ ነጥብ እንደሆነ ተመክረንበታል። ሰላም ሲደፈርስ ህፃናቶች ይጎዳሉ፣ የእድሜ ባለጸጋዎች ይጎዳሉ፣ ንብረት ይወድማል፣ ህይወት ይጠፋል፣ ሀገር ይረበሻል። የሰው ልጆች የሚፈልጉትን ነገር ፈጽሞ ወደ ቤታቸው መመለስ አይችሉም። ለዚህ ነው እስልምና ለሰላም ቦታ የሚሰጠው። እስልምና ላይ ሰላምን የሚያደፈርሱ ነገሮች ስርዓት እንዲይዙ እንዲደረጉ ያዛል። በቀልድ ዝም ተብሎ እንዳይታለፍና ችላ ሊባል እንደማይገባ ጥንቃቄ ሊደረግበት በተደጋጋሚ እስልምና ያዛል። ዛሬ የእስልምና ጠላቶችና የሙስሊሞች ጠላቶች እስልምናን ሰላም እንዳልሆነ ለሰው ልጆች ህይወት እንደማያዝ ለሰው ልጆች ንብረት እንደማያዝ አድርጎ የሰው ልጆች ጭንቅላት ላይ መጥፎን ነገር ቢቀርጹም እስልምና ግን ለሰላም ቦታና ጊዜ ይሰጣል። ሰላምንም የሚያደፈርሱ ነገሮች ስርዓት እንዲይዙ እንዲደረጉም ግንዛቤዎችን ይሰጣል። ሰላምን ከሚያሰፍኑ ከመጀመሪያው ነጥቦች አንደኛው እምነት ነው። በአላህ Subhanahu Wa Ta'ala ላይ ማመን። በአላህ Subhanahu Wa Ta'ala ያመነ ሰው የሰውን ህይወት ማጥፋት ሐራም እንደሆነ ይረዳል። የሰውን ገንዘብ መዝረፍ ሐራም እንደሆነ ያውቃል። የሰው ልጆችን ክብር መንካት ሐራም እንደሆነ ይረዳል። እነዚህንም ነገራቶችን ከፈጸመ የእስልምና ድንጋጌ እንደሚፈጸምበትም በጥንቃቄ ያውቃል። የሰው ልጆችን ከመበደል ጥንቃቄ ያደርጋል። የተፈጠርነበትም ዓላማም ስለሆነም ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ وما خلقت الجن والإنس إلا ليعبدون وما خلقت الجن አጋንንቶችን አልፈጠርኳቸውም ይላል። والإنس የሰውንም ልጅ አልፈጠርኩም ኢላ ቢሆን እንጂ ሊያዕቡዱን እኔም ብቻ ሊያመልኩኝ ቢሆን እንጂ ይላል። ይህንን አምልኮሽ ለአላህ Subhanahu Wa Ta'ala ካስገኙ አማንን ያገኛሉ፣ ሰላምን ያገኛሉ፣ መረጋጋትን ያገኛሉ፣ አላዋቂነት ይጠፋል፣ ሰዎች ላይ ድንበር ማለፍ ይቆማል፣ የሰዎችን ህይወት በግፍና በበቀል በዘረኝነት ተነሳስቶ በማህይብነት ተነሳስቶ ማጥፋት ይቆማል። በአላህ Subhanahu Wa Ta'ala እምነት ሲረጋገጥ ቢድዓን ስንርቅ ሙንከራቶች አስጠሊ የሆኑ ነገሮችን ስንርቅ አማን ይሰፍናል መሬት። እነዚህ ነገሮች ግን መሬት ላይ ከተንሰራፉ አማን ይጠፋል፣ በረካ ይነሳል፣ መከባበር ይወገዳል፣ መደማመጥ ይነሳል፣ ማዕሲያ የተባለ ነገር ይንሰራፋል። አላህ Subhanahu Wa Ta'ala ይቆጣል። አላህ ደግሞ የተቆጣበትን ሰው ራስ በራሱ እንዲጋጭ ያደርገዋል። ዘረኝነት ውስጥ ገብቶ እንዲዋኝም ያደርገዋል። የተፈጠርንበት ምንጫችን አንድ ሆኖ ሲያበቃ በዘር በጎሳ በመልክ በሀብት በእውቀት ያለ እውቀት ተብሎ ሰዎች ልጆች ውንብድና ውስጥ እንዲገቡም ያደርጋቸዋል አላህ Subhanahu Wa Ta'ala። ለዚህ ነው አላህ Subhanahu Wa Ta'ala ደረበላሁ መሰለን አላህ Subhanahu Wa Ta'ala ምሳሌን አደረገ። ቀርየተን አንድችን ከተማ ካነት አሚነተን የተረጋጋች ነበረች፣ ሰላም የሆነች፣ እንደፈለጉ ወጥቶ የሚገቡባት፣ የሚፈልጉትን ነገር ሸምቶ የሚመለሱባት፣ ዘመድ ከዘመድ ጋር መጠያየቅ ቢፈልጉ የሚጠያየቁበት፣ መረዳዳት ቢፈልጉ የሚረዳዱባት አሚን የሆኑ ነበሩ። ሙጥመኢነተን የተረጋጉም ነበሩ። ኢማን ያለው ሰው ሁሌ ውስጡ እንደተረጋጋ በሌላ ጥሩ የሆነች ኑሮንም እናኖራቸዋለን ይላል በአላህ Subhanahu Wa Ta'ala ያመኑት። ወለነዝየነሁም አልፎ ተርፎም ደግሞ እንመነዳቸዋለን አጅረሁም እንዳቸውን ቢአህሰን ማ ካኑ ያዕመሉን ሲሰሩት በነበረው በተሻለ አድርገን እንመነዳቸዋለን ይላል በሚቀጥለውም ዓለም ላይ። ስለዚህ የተረጋጋች ነበረች። ያእቲሃ ይመጣትም ነበር፣ ሪዝቁሃ ሲሳይ ይመጣላት ነበር፣ ረገደን
ምንም አይነት ችግር ሳይገጥማቸው ታብ ሳይገጥማቸው ገር በሆነ ሁኔታ ርዝቅ ይመጣላቸው ነበር من كل مكان ከየቦታው ሆኖ ሳለ ግን ፈከፈረት ካደች አሻፈረኝ አለች በአላህ Subhanahu Wa Ta'ala መካድን መረጡ እሰው ልጆች ላይ ድንበር ማለፍን መረጡ ዝሙትን መዳፈርን መረጡ የሰው ገንዘብን መቀማት መረጡ አንዱ ላይ የበላይ ነኝ ማለትን መረጠ ሌላ ጅህልናና ማይብነት ድንቁርና ውስጥ ገብቶ መሻማትና መምታታት መወናበድን መረጡ ቢአንኡሚላሂ በአላህ Subhanahu Wa Ta'ala ጸጋ فازاقها الله ቀመሳት ምን ከተባለ ሊባሰል ጁ የረሃብን ልብስ አለበሳቸው والخوف የስጋትን ለዚህ ነው ዛሬ የሰው ልጆች ነገ ሊወገድና ዞር ሊል በሚችል ነገር ሲፎካከሩ የሰው ልጅ ህይወት ላይ የሚቀልዱት የሰው ልጅ ደም ላይ የሚቀልዱት የሰው ልጅ ተወልዶ ካደገበት አካባቢ የሚያፈናቅሉት የተለያየ ግፎችና በደሎች የሚሰሩት ጅንና ስለበዛ ነው ሙንከራቶች ስለበዙ ነው አላዋቂዎች ማከላችን ላይ ስለተንሰራፉ ነው አዋቂዎች ነን ብሎ የሱፋቸው ማማርና የከረባታቸው መጋጌጥ የምላሳቸው መጣፈጥ የእንግሊዝኛቸው መብዛት የተስተካከለ ቢሆንም የማይብነትና የጅህልናን ቁንጮ ተሸክሞ የሚሄዱት እነዚህ ሰዎች ናቸው ወደ ስሜቱ የሚጣራ በዘርና በጎሳ የሚፎክር የራሱን ዘር ከፍ ያደረገ ሌሎችን ዝቅ አድርጎ የሚመለከት አካል የጅህልና የማይብነት ቁንጮ እሱ ላይ ነው አላወቀው ተሸውዷል እንጂ የሰው ልጆች የተፈጠሩት ከአደም ነው አደም ደግሞ ከአፈር የሰው ልጆች በአጠቃላይ ደግሞ ወደዛችሁ አፈር ይመለሳሉ የቂያማ ቀንም ከዛችሁ ይቀሰቀሳሉ منها خلقناكم وفيها نعيدكم ومنها نخرجكم تارة أخرى منها خلقناكم كسوا فطرناكم ومنها نعيدكم ወደዛችሁ እንመለሳችኋለን ومنها نخرجكم ከዛችሁ እናወጣችኋለን تارة أخرى ሌላኛው አወጣጥ እናወጣችኋለን ይላል ስለዚህ የረሃብን ልብስ እናለብሳችኋለን የፍርሃትን ልብስ እናለብሳችኋለን بما كانوا يشنؤون ሲሰሩት በነበረው ግፍና በደል ነው ይህም እንደሚሰጣቸው በአላህ ላይ ሲያጋሩ ውሸትን ሲዋሹ ዝሙትን ሲዳፈሩ ራቁትን ሲሄዱ ዒባዳን ከአላህ ውጭ ላሉ አካላቶች ሲሰጡ ዘረኝነት ውስጥ ገብቶ ሲዋኙ አላህ Subhanahu Wa Ta'ala ይህንን ልብስ አምጥቶ ያለብሳቸው ወለቀድ ጃአሁም ረሱሉን በእርግጥ መልእክተኛ መጥቶላቸው ነበር ምኑን ከነሱ ፈከዘቡ አስተባበሉ ይዞላቸው የመጣውን መልእክት መፈጸምና መተግበር አልቻሉ አሻፈረኝ አሉ ዘረኝነት ውስጥ ገቡ በቀልተኝነት ውስጥ ገቡ ደንዳናነት ውስጥ ገቡ የምትሸት የሆነችን ነገር ተሸክሞ መዞር ውስጥ ገቡ ለዚህ ነው ነብዩ አለይሂ ሰላቱ ሰላም ዘረኝነትን ሲጠቅሱ ደኡሃ ተዋታሉ ነብዩ አለይሂ ሰላቱ ሰላም فانها ممتنه የሸተተች ነች አሉ ነብዩ አለይሂ ሰላቱ ሰላም ዘረኝነትን እንትሻር የሚያደርግ ሰው አንዱን የበላይ አንዱን የበታች አንዱን የሚንቅ አንዱን የሚያከብር ከሆነ ቆሻሻን ተሸክሞ የሚሄድ አካል መሆኑን በግልጽ ሊያቅ ይገባዋል ዓሊምም ይሁን ዳኢም ይሁን ፕሮፌሰርም ይባል ዶክተርም ይባል ኢንጂነርም ይባል ዘረኝነት እስካለበት ድረስ የማህይብነት ቁንጮ እሱ ጋር መኖሩን ሊያቅ ይገባዋል የሰው ልጆችን መርዳት አይችልም ዲኑንም መርዳት አይችልም ራሱንም መጥቀም አይችልም ከዚህ ዘረኝነት እስካልወጣ ድረስ አላህ Subhanahu Wa Ta'ala ቁርአኑ ላይ ምን ይላል እናንተ የሰው ልጆች ወይ ኢና خلقناكم እኛ ፈጥረናችኋል ይላል من ذكر ከወንድ وانثى ከሴት وجعلناكم አደረግናችሁ شعوبا وقبائل ጎሳና ነገድ አደረግናችሁ ለምን ከተባለ لتعارفوا ልትተዋወቁበት ነው ሌላ ነገር የለም ሌላ ምንም የለም ለመግባባት ለመረዳዳት ለመተዛዘን ለመቀባበር ለመጠያየቅ እንዲመች ብቻና ብቻ ነው ሌላ ምንም የለም አንዱ ካንዱ የበላይ ነኝ የሚልበት ነጥብ አይኖርም የለምም ደሞ ያላዋቂዎች ስነ መግባር ካልሆነ በስተቀር ልትተዋወቁበት ይላል ኢነ አክረመኩም ዒንደላሂ አጥቃኩም ከናንተ ደሞ አላህ ዘንድ የበላይ ብሎ ማለት ማን ነው አላህን ፈሪ ኢነላህ ዓሊሙን ኸቢር አላህ የሩቅና የጥልቅ አዋቂ የሆነ ጌታ ነው ይላል ለዚህ ነው አላህ Subhanahu Wa Ta'ala በሌላም የቁርአን አንድ ሆኖ ይላል ቢሐብሊላሂ በአላህ Subhanahu Wa Ta'ala ቁርአን አንድ ሆኖ ይላል ወላ ተፈረቁ እንዳትለያዩ ወዝኩሩ አስታውሱም ደሞ አውስና ኸዝረጅ ሲጨፋጨፉ ሲገዳደሉ ሲቀማሙ ደማቸውን ሲያፈሱ አንዱን የበታች አንዱን የበላይ ሲያደርጉ ሲወናበዱ ሽረባበሹ ቆይቶ አላህ Subhanahu Wa Ta'ala በነብዩ መሐመድ አለይሂ ሰላቱ ወሰለም አማካኝነት እስላም እንዲፈጥሩና ወደ ትክክለኛው እስልምና እንዲመለሱ አደረጋቸው አውሱ ይላል ኒዕመተላህ ያላህን ጸጋ عليكم بنانت لا يوالو إذ كنتم أعداء ጠላት በነበራችሁበት ሰዓት አንዳችሁ ያንዳችሁን አንገት በሚቆርጥበት ሰዓት አንዳችሁ ያንዳችሁን ገንዘብ በሚቀማበት ሰዓት አንዳችሁ ያንዳችሁን ክብር በሚገፍበት ሰዓት አስታውሱ فألف بين قلوبكم በቀልቦቻችሁ መካከል አንድነትን ፈጠረላችሁ فأصبحتم አነጋችሁ ደግሞ بنعمتي بالله ጸጋ إخوانا ወንድማማቾች ሆናችሁ ወደ ኋላ እንዳትመለሱ ይህ ከዚህ በፊት
የነበሩ መሐይባኖች ሲያንሰራፉት የነበረ ስነ ምግባር ነው ዘረኝነት። ህይወትን ማጥፋትና መጠፋፋት፣ ጀባን መጣልና ሰው ልጆች ላይ ድንበር ማለፍ ከዚህ በፊት የነበሩ መሐይባኖች የሚፈጽሙት ተግባር ነው። ወደዛኛው መሐይብነት እንዳትመለሱ ይላል አላህ Subhanahu Wa Ta'ala። እንዲህ አይነት ነገር እንትሻር የሚያደርጉ ሰዎች የመሐይቦች አባቶች ናቸው እንጂ አዋቂዎች አይደለም። የዲግሪና የዶክትሬት ማዕረግ ቢሰጣቸው ቆም ብሎ ማሰብ እስካልቻሉና ወደ ትክክለኛው እስካልተመለሱ ድረስ የመሐይባን የጃሂሎች አባት መሆናቸው ሊያውቁ ግድ ይላቸዋል። አማመላም ይጠየቁበታል። አዋቂ የሆነ ሰው፣ ብቃት ያለው ሰው፣ ህሊና ያለው ሰው፣ የቀራ ያወቀ ሰው ከዘረኝነት ወጥቶ ለኡማው ሊደርስ ሊያስተምር ይገባል። ከእንዲህ አይነት ስነ ምግባር እንዲወጡ ሊያደርግ ይገባል እንጂ ከነሱ ጋር ተቀላቅሎ መሄድ ከሆነ ዓሊም ሳይሆን ጃሂል፣ የጃሂሎች አባት ነው የሚሆነው። ነውዙ ቢላህ። ነብዩ አለይሂ ሰላቱ ወሰላም ለሰሃቦቻቸው እናንተ ዘንድ ድሃ ብሎ ማለት ማን ነው ብሎ ሲጠይቋቸው መጠቃቀሚያ የሌለው ብሎ ሲጠቅሱ እኔ እናንተ እንደምትሉት አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። የቂያማ ቀን ሰጋጅ፣ ጿሚ፣ ሐጅ አድራጊ፣ ሰደቃ ሰጪ፣ ኸይር ስራዎች በአጠቃላይ አድራጊ ሆኖ ብቅ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የተወሰነውን በምላሱ መታ አድርጎታል፣ የተወሰነውን ደሙን አፍስሶታል፣ የተወሰነውን ገንዘቡን ቀምቶታል፣ የተወሰነውን አምቶታል፣ የተወሰነው ላይ ደባጥሏል፣ የተወሰነችዋ ላይ ደባጥላለች። ለዚህ ሁሉ ይከፈልና ባዶ ይቀራል። ለፈጸመው በደል እሱ ዘንድ ያለው ኸይር ስራ መክፈል ያቅተውና የበደላቸው ሰዎች ወንጀል መጥቶ እሱ ላይ ተጭኖ ጀሃነም ላይ ይወረወራል። ድሃ ብሎ ማለት ይሄ ሰው ነው። ስለዚህ ሰላምን ሊያሳጡ ከሚችሉ ነጥቦች የመጀመሪያው እምነትን ያለ ማስተካከል፣ ውስጥን ከዘረኝነት ያለ ማጽዳት፣ ከመሐይብነት ከድንቁርና ያለ ማጽዳት፣ በቁርአንና በሐዲስ ውስጥን ያለ ማጠብ፣ መንሃጀ ሰለፍ ላይ ያለ መታጠብ የሚያመጣው ጣጣ ነው። ካልሆነማ ሁሉም የሰው ልጆች አንድ እንደሆኑ ከአንድ አባት እንደተገኙ ያቃል። ወደ ቁርአንና ወደ ሐዲስ የመጣ ሰው በደልም እንደማያዋጣ ያቃል። ከሱ በላይ ደግሞ ሁሉን ነገር አድራጊ አላህ Subhanahu Wa Ta'ala እንዳለበትም ያቃል፣ እንደሚቆጣጠረውም ያቃል። ከሚፈሰራው ደግሞ እጥፍ አድርጎ ሊመነዳውና ሊያንበረክከው እንደሚችልም ይረዳል። ማይብነት ሲበዛና ጅልና ሲበዛ፣ ድንቁርና ሲበዛ ዘረኝነት ውስጥ ገብቶ ማወናበድ፣ የሰው ልጆችን ህይወት ማጥፋት፣ ከሀገራቸው ማባረር፣ ክብራቸው መንካት፣ ገንዘባቸው መዝረፍ አላህ Subhanahu Wa Ta'ala ለማያውቁ እስልምና ለማይረዱ መንሃጀ ሰለፍን ለማያውቁ ሰዎች ቀላል። ስለዚህ የመጀመሪያው ሰላምን ከሚያደፈርሱ ነጥቦች አንደኛው እምነትን ያለ ማስተካከል ነው። ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ እነዛ ያመኑ ሰዎችን አላህ ቃል ገብቶላቸዋል። ሚንኩም ከናንተ ውስጥ ወአሚሉ ሷሊሃት ካመኑ ባላ በጎን ስራ የሰሩት ለየስተኽሊፈነሁም ፊል አርድ ምድር ላይ መተክል ያደርጋቸው ከመስተኽለፈ الذين من قبلهم ከነሱ በስተፊት የነበሩትን መተክ እንዳደረገው ወለዩመኪነነ ለሁም ዲነሁም ዲናቸውንም ሊያመቻችላቸው الذي ارتدى لهم ለነሱ የወደደላቸው የሆነውን ዲን ሊያመቻችላቸው ቃል ገብቶላቸዋል። ወለዩበድለነሁም ይቀይርላቸዋል ሚን ባዕድ ኸውፊሂም አምና ከስጋታቸው በኋላ እምነት ስላላቸው መተማመንን፣ መረጋጋትን፣ ሰላም ማግኘትን ይረዝቃቸዋል፣ ይሰጣቸዋል። ያዕቡዱነኒ ያመልኩኛል ይላል አላህ Subhanahu Wa Ta'ala። ላ ዩሽሪኩነ ቢ ሸይአ በእኔ ምንም አያጋሩብኝም ይላል። የሙእሚኖች ባህሪ ይሄ ነው። ዱዓንም ይሁን እስቲጋሳንም ይሁን እስቲአናንም ይሁን ተወኩልንም ይሁን ረጃንም ይሁን ዒባዳዎችን በአጠቃላይ ለኔ አድርጎ ያመልኩኛል፣ ምንም አያጋሩብኝም። ያኔ ሰላም ያገኛሉ። ወመን ከፈረ የካደ بعد ذلك ከዚህ በኋላ فاولئك هم الفاسقون እነሱ ፋሲቆች ናቸው፣ አመፀኞች ናቸው። አምንና ሰላምን የሚያገኙ ሰዎች አይደሉም። የሚረባበሹና የሚረብሹ፣ የሚወጡና የሚወርዱ፣ የሚተኩሱና የሚተኳከሱ፣ የሚቀሙና የሚቀማሙ ሰዎች ናቸው። በአላህ Subhanahu Wa Ta'ala ቁርአን ላይና በነብዩ አለይሂ ሰላቱ ወሰለም ሐዲስ ላይ ስለ አምን የመጀመሪያው ነጥብ የሚጠቀሰው በአላህ Subhanahu Wa Ta'ala ላይ ማመን ነው። በአላህ ያመኑ ሰዎች የሰላም ህይወት ይኖራሉ። ሂዱ ባላቸው ይሄዳሉ፣ ቆሙ ባላቸው ቦታ ይቆማሉ፣ አድርጉት የተባሉትን ያደርጋሉ፣ ተውት የተባሉትን ይተዋሉ። እምነት የሌላቸው ሰዎች ጉልበታቸውን በመጠቀም ኃይላቸውን በመጠቀም የሰው ልጆች ላይ ድንበር ያልፋሉ። እነዚህን ሰዎች አላህ የቂያማ ቀን ያንበረክካቸዋል። ዱንያም ላይ የሰው ልጆችን እንዳስለቀሱ የሚያስለቅሳቸውን ደግሞ ያመጣባቸው የማይቀር። ስለዚህ አገር ላይ ተረጋግቶ መኖር አካር ላይም ጉዳት እንዳይደርስ የሚጠቅመው በአላህ Subhanahu Wa Ta'ala ያለን እምነት ስናረጋግጥ ነው። ዒባዳችንም ሙሉ በሙሉ ለሱ አድርገን ስንሰጥ ነው እነዚህ የሚረጋጉትና የሚስተካከሉት። ለዚህ ነው የሰው ልጆች ዛሬ አላህ ያዘዛቸውን ትእዛዝ እርግፍ አድርጎ በተውሳት የነብዩን አለይሂ ሰላቱ ወሰላም መንገድ እርግፍ አድርጎ በተውሳት መንሃጀ ሰለፍን እርግፍ አድርጎ ትቶ ወደ ዱንያ በዞሩ ሰዓት ዘረኝነት ውስጥ ገብቶ ይፋጃሉ፣
ይናደፋሉ ይባላሉ ወደ አላህ Subhanahu Wa Ta'ala ቢቅጣጩማ ቢመለሱ ስራታቸውን ይዙ ነበር እምነታቸው ራሱ ስራት እንዲይዙ ያደርጋቸው የሰው ልጅ ነፍስ ማጥፋት እንደማይቻል ያቃል ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ዛሊክ ይላል በዚህ ምክንያት ከተብና ጽፈናል አላ በኒ እስራኤል በመኒ እስራኤሎች ላይ አነሁ ነገሩኮ መን ቀተለ ነፍሰን አንድችን ህይወት ያጠፋ بغير ነፍስን ሳያጠፋ ዝም ብሎ ነፍሱን ያጠፋ أو فساد في الأرض وينم دمو مدر لاي فسادا انتشار يادرق فكأنما قتل الناس جميعا يسول جوتن باتك علي اند قدل يقتر بدل هيك اعما كانم دمون يافسس بك للتال الله زند ان كان يسول جوت ماكل مدانيتنا مدانيت يقرنا انسساوچ يدانيوبتال يزان ቀንድ ኑሯት ቀንድ ሌላትን የወጋچዋ የዛን ቀን እንድትበቀል ይደረግላታል አንድችን ነፍስ ያለ ምንም ምክንያት ያጠፋ የሰው ልጆችን ባጠቃላይ ህይወት እንዳጠፋ ነው አላህ Subhanahu Wa Ta'ala ወመን አህያሃ አንድችን ነፍስ ደግሞ ህያው ያደረገ የሰው ልጅ ህይወት እንዳይጠፋ ያደረገ فكأنما أحيا الناس جميعا የሰው ልጆችን ባጠቃላይ ህያው እንዳደረገ ይቆጠርለታል አላህ ዘንድ እንዳይከፈለው ወለቀድ ጃአቱሁም ሩሱሉና በርግጥ መልእክተኞቻችን መጥቶላቸዋል بالبينات ግልጽ በሆነ መረጃ ثم ان كثيرا منهم አብዛኞቹ ግን بعد ذلك ከዚህ በኋላ في الارض ምድር ላይ ለሙስሪፉን ድንበር انما جزاء الذين ينزاكو ምንዳቸው ይላል አላህ Subhanahu Wa Ta'ala يحاربون الله አላህን ሙሐረባ የሚያደርጉ የከለከለውን ማይከለከሉ ያዘዘውን ማይታዘዙ አካላቶች ወረሱለሁ መልእክተኛውን የማይከተሉ ያዘዘውን የማይታዘዙ የከለከለውን የማይከለከሉ አካላቶች ويسعون في الأرض فسادا مدر لاي قديان سرقوتن شركن بدعان الله سبحانه وتعالى يكلكلباتشون نغروچن يمياسفافو አካላቶች ይላል الله سبحانه وتعالى አይቀተሉ እንዲገደሉ ይላል አው ይሰለቡ ወይንም እንዲሰቀሉ ይላል አው تقطع ايديهم ወይ እጃቸው እንዲቆረጥ ይላል وارجلهم እግራቸው من خلاف በተቃራኒ እንዲቆረጡ ይላል አው ينفوا من الارض ወይንም ደግሞ ይህን ተግባር ከፈጸሙበት ሀገር እንዲባረሩ ይላል ذلك ይህ ለሁም ለነሱ خزيون ውርደት ነው في الدنيا በዱንያ ላይ ወለሁም ለነሱም ደግሞ አለላቸው ይላል في الاخره በመጨረሻዋ ቀን عذابun عظيم አሳማሚ የሆነ ጀሃነም አለችላቸው ይላል ምድር ላይ ድንበር የሚያልፉ ሰዎችን አላህ ይበቀላቸዋል ዛሬ ጎሳና ዘሩ የበዛ ባይሆን ያነሰ ቢሆን ገንዘቡ ቢቀማ ክብሩ ቢገፈፍ ከሀገር ቢባረር ንብረቱ ቢነጠቅ የሚፈልገውን ነገር ይዞ መግባት ባይችልም ዲ አይነት አምባገነኖችን ከዚህ በፊት የነበሩት ላይ እንዳደረገው እሱም ላይ ያደርጓል የማይቀር ስለዚህ ወደ አላህ Subhanahu Wa Ta'ala መመለስ ብቻና ብቻ ነው መፍትሄ ሰላም የሚገኘው ለዚህ ነው አላህ Subhanahu هذا البيت የካዕባን ጌታ ያምልኩ ይላል አላህ Subhanahu Wa Ta'ala الذي ያንን اطعمهم የመገባቸው من جوع كرهب وآمنهم ሰላምን የሰጣቸው من خوف ነዛ በአላህ Subhanahu Wa Ta'ala ያመኑ በነብዩ አለይሂ ሰላቱ ወሰላም ያመኑ የተከለከሉትን የተከለከሉ የታዘዙትን የታዘዙ እጅግራቸውን ለአላህ የሰጡት ولم يلبسوا ايمانهم بظلم ኢማናቸውን በሽርክ ያልቀላቀሉ اولئك لهم الامن ለነሱ ሰላምነት አለላቸው ይደሰታሉ በሰላም ይኖራሉ አይጨነቁም አይረበሹ እዘረኝነት ውስጥ ገብቶም ራሳቸውንም አያጡም የሰውንም ህይወት አያበላሹም አገርንም አይቀውጡም ሰላም አለላቸው ይላል ወሁም ሙህተዱን እነሱም የተመሩ ናቸው ያመኑ ሰዎች ሰላምን ያገኛሉ ይላል ነው ሽርክ ደግሞ የበደሎች በደል ቁንጮ ነው ሌሎችን በደሎችን ይዞ የሚመጣው ሽርክ ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ከበደሎች በደል ምንድነው ተብሎ ሲጠየቁ አልሽራኩ ቢላህ بالله لا مغارات ነው የበደል በደል الله سبحانه وتعالى ان الشرك لظلم عظيم ان الشرك ይላል ሽርክ እኮ ለظلم عظيم የበደል በደል ነው ይላል ስለዚህ አምን ሰላም ብሎ ማለት እስልምና ላይ ቦታ የሚሰጠውና ወሳኝ የሆነ ነጥብ ነው ሰላም ሲኖር ነው የሰው ልጆች መስጊድ የሚመላለሱት ሰላም ሲኖር ነው የሰው ልጆች የሚያስፈልጋቸው ነገር ሸምቶ የሚገቡት ሰላም ሲኖር ነው የሰው ልጆች የሚቀባበሩት ሰላም ሲኖር ነው የሰው ልጆች የሚጠያየቁት ሰላም ሲኖር ነው የሰው ልጆች በመጥፎም በጥሩም ተገናኝቶ እልባት የሚሰጡት ሰላም ከሌለ ሁሉ ነገር ይደረፍሳል እጅ ላይ ያለው ገንዘብ እንደሌለ ይቆጠራል ሰላም በተነሳበሳ ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ማን አስባህ ያነጋል አሚነን ሰላም ሆኖ ያነጋሉ في سربي እቤቱ ላይ ሰላም ሆኖ ያነጋሉ ሙዓፈን አፊያ ሆኖ ደግሞ ያነጋሉ في جسده ሰውነቱ ላይ عنده እሱ ዘንድ ደግሞ ያለው ቁተ يومه የቀን ወጪው ያለው ሰው فكأنما خيزت له الدنيا
ቢሐዛፊሪሃ ዱንያ በአጠቃላይ እጁ ላይ እንዳለች ነው አሉ ነብዩ አለይሂ ሰላቱ ወሰለም። ረዋሁ ተርሚዚ ኢማሙ ተርሚዚ ዘግቦታል። ወሐሰነው አልባኒ ሸይኹል አልባኒ ሐሰን ነው ብሏል። ሰላም እስልምና ላይ ቦታ የሚሰጠው ነጥብ ነው። ሰላምን የሚያደፈርሱ ሰዎች አላህ Subhanahu Wa Ta'ala የረገማቸው ሰዎች ናቸው። ነብዩም አለይሂ ሰላቱ ወሰለም የረገሟቸው ሰዎች ናቸው። የአላህ ባሪያዎች በአጠቃላይ የሚረግሟቸው የሆኑ ሰዎች ናቸው። አምንን ደግሞ ለማስገኘት ከሚጠቅሙ ነጥቦች የአላህን ህገ ደንብ ምድር ላይ እንዲፈጸም ማድረግ። ሙጅሪም በሚሰራው ግፍና በደል ደሞዙ ሲከፈለው ስርዓት ይይዛል። ወንጀል የሚሰራ ሰው በሚሰራው ወንጀል የአላህ ህገ ደንብ ሲፈጸምበት አደብ ይይዛል። ያኔ ሰላም ይገኛል። ዲንም ላይ የሰው ልጆች ነፍስም ላይ የሰው ልጆች አቅልም ገንዘባቸውም ላይ ዘራቸውም ላይ ክብራቸውም ላይ ሰላም ይገኛል። የሸሪዓ ህገ ደንብ እሱ ላይ ሲፈጸም የመጀመሪያው ነጥብ በአላህ Subhanahu Wa Ta'ala ላይ ማመን ነው። ሰላምን የሚያሰፍነው ችግርና ጭንቅን፣ ረብሻን፣ ጭቅጭቅን፣ በሽታን፣ ድህነትን፣ ረሃብን የሚነሳው በአላህ Subhanahu Wa Ta'ala ማመን ብቻና ብቻ ነው። በአላህ ደግሞ ሲካድ ዝናብ መቋረጥ፣ ምድር መድረቅ፣ ጋጋታዎች መብዛታቸው፣ የመሬት መንቀጥቀጥ፣ ግድያዎች መብዛታቸው፣ ዘረፋ መብዛቱ ይበዛል። በአላህ Subhanahu Wa Ta'ala በተካደ ጊዜ ድንገተኛ ሞት፣ ወረርሽኝ እንዲህ አይነት ነገሮች ይበዛል። በአላህ ሲታመን ወደ አላህ ተውበት ሲደረግን እነዚህ ነገሮች ሁሉ ስራታቸውና ቦታቸውን ይይዛሉ። ለዚህ ነው ሰለፎች ማነዘለ በላኡን በላ አይወርድም ሙሲባ መገዳደልም መሬት መንቀጥቀጥም ዝናብ መቋረጥም ድህነትም አይመጣም በላ ኢላ ቢዘንብ በወንጀል ቢሆንም ወማ ሩፊያ ይህም ሙሲባና በላ ደግሞ አይነሳም ኢላ ቢተውባ ወደ አላህ በመመለስ ቢሆን እንጂ ይሉ ነበር። በግዴታነት ደግሞ ሰላምን ለማስገኘት ከሚያስፈልጉ ነጥቦች 6 ነጥቦች ናቸው። የመጀመሪያው ነጥብ በአላህ Subhanahu Wa Ta'ala መካድን መጠንቀቅ፣ የኩፍር ንግግር መናገርን ወይንም በዲን እስላም ላይ መጠራጠርን ወይም በአላህ Subhanahu Wa Ta'ala ማጋራትን ከአላህ ውጭ ያሉ አካላቶችን መጥራት ይሁን ከአላህ ውጭ ላሉ አካላቶች ማረድም ይሁን ከአላህ ውጭ ባሉ አካላቶች እገዛን መፈለግም ይሁን እነዚህ ሰላምን ከሚያደፈርሱ ከመጀመሪያው ነጥቦች አንደኛው። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም መንበደለ ዲነው ፈቅቱሉዋል። ሸሪዓ መሪ ቃዲ ባለበት ሀገር ዲኑን የቀየረ አካል ከእስልምና ክህደትን የመረጠ አካል ግደሉት አሉ ነብዩ አለይሂ ሰላቱ ወሰለም። ረዋሁል ቡኻሪ ኢማሙ ቡኻሪ ዘግቦታል ይህን ሐዲስ። የሰው ልጆች ላይ ቀልቀላን ረብሻን ያመጣልና ያለ መግባባትና እምነታቸው ላይ ችግር ይፈጥራልና ስርዓት አስይዙት አሉ ነብዩ አለይሂ ሰላቱ ወሰለም። ሁለተኛው ደግሞ የሰው ልጆች ህይወትን ከማጥፋት መጠንቀቅ። ህይወትም ያጠፋ ደግሞ ህይወቱ ሲጠፋ ስርዓትና ደንቡ የተጠበቀ የተስተካከለ ይሆናል። ካልሆነማ ዛሬ ጉልበትና አቅም ያለው የደካማውን ህይወት የሚያጠፋ ከሆነ በገንዘብ በሙስና በተለያዩ ነገሮች ምህረት የሚደረግለት ከሆነ እየቀጠለ ይሄዳል። ነገር ግን እስልምና የደነገገው ድንጋጌ እሱ ላይ ሲፈጸም ስርዓት ይዞ ቁጭ ይላል። ዛሬ እሱ ሰው ከገደለ ነገ እንደሚገደል ያውቃል። ዛሬ የሰው ልጅን ገንዘብ ሲሰርቅ እጁ እንደሚቆረጥ ያውቃል። ዛሬ አይን ሲያጠፋ አይኑ እንደሚጠፋ ያውቃል። አካል ሲያጎድል አካሉ እንደሚጎድል ያውቃል። ጥንቃቄ አድርጎ ቁጭ ይላል። ሁለተኛው መፍትሄ ይህ ነው። ለዚህ ነው አላህ Subhanahu Wa Ta'ala ቁቱል ሙእሚናን አንድን አማኝ የሚገድል ይላል ሙተዓሚደን አውቆ ፈጀዛኡሁ ጀሃነም የሱ ምንዳው ጀሃነም ነው ኻሊደን ፊሃ እሷም ውስጥ ዘውታሪ ነው። ወገዲበ አላሁ ዐለይሂ አላህ Subhanahu Wa Ta'ala እሱ ላይ ተቆጥቶበታል። ወለዐነሁ ረግሞታል። ወዐደ አዘጋጅቶለታል። ለሁ ለሱ ዐዛበን ዐዚማ አሳማሚ የሆነ ቅጣት አዘጋጅቶለታል። የሰው ልጅ ህይወት ማጥፋት አጥፊ ከሆኑ ወንጀሎች አንደኛው። ለዚህ ነው የአላህ መልእክተኛ ሐዲታቸው ላይ እጅተኒቡ ሰብአል ሙቢቃት 7 አጥፊ የሆኑ ወንጀሎችን ተጠንቀቁ አሉ የአላህ መልእክተኛ። ከነዛ ውስጥ ቀትሉን ነፍስ የሰውን ህይወት ማጥፋት አሉ አለቲ ሐረመ አላሁ ኢላ ቢልሐቅ አላህ ማጥፋት ሐራም ያደረጋት የሆነችዋን ነፍስ ማጥፋት ከትልቅ ወንጀል ነው። ኢላ ቢልሐቅ እስልምና ባስቀመጠው ህገ ደንብ መስፈርት ካልሆነ በስተቀር ረዋሁል ቡኻሪ ወሙስሊም። ለዚህ ነው ነብዩ አለይሂ ሰላቱ ሰላም በሌላም ሐዲታቸው ላ ተርጅዑ እንዳትመለሱ ባዕዲ ከኔ በኋላ ኩፋርን ካዲውናችሁ እንዳትመለሱ የድሪቡ ባዕዱኩም ሪቃበ ባዕድን ከፊላችሁ ጀርባ የሚመታ ሆኖ እንዳትመለሱ አሉ ነብዩ አለይሂ ሰላቱ ሰላም። ሙተፈቁን ዐለይህ። ያ ዒባደላህ የአላህ ባሪያዎች ሆይ ከእንዲህ አይነት ትልቅ ከሆነ ማዕሲያ ልንጠነቀቅና ልንርቅ ይገባል። ሙሻረካም ልናደርግ አይገባም። ጥንቃቄ ልናደርግ ይገባል። እንዲህ አይነት ችግሮች ውስጥ ገብተንም ልንዋኝ አይገባም። እገዛም ልናደርግ አይገባም። ዕውቀት ያለን ሰዎች ልናስተምር ይገባል። በዘረኝነት የተነሳ ምላሳችን ተለጉሞ ማዕሲያ እንትሻር ሲሆንና ፈሳድ ሲስፋፋ አይተን ዝም የምንል ከሆነ አላህ Subhanahu Wa Ta'ala ከረገማቸው ሰዎች አንደኛው ነው የምንሆን። ለዚህ ነው አላህ Subhanahu Wa Ta'ala الذين كفروا من بني اسرائيل እነዛ ከበኒ እስራኤሎች ተረገሙ አላ ሊሳኒ ዳውድ በነቢዩላህ ዳውድ ምላስ ወኢሳ ኢብኑ መርየም በነቢዩላህ ዒሳ ምላስ። ለምን ከተባለ ካኑ ነበሩ ላ የተናሐውነ አን ሙንከሪ ከመጥፎ ነገር ተው አይሉም ነበረ። ፈዓሉሁ በል እንደውም አልፎ ተርፎ እነሱም ተጋሩት። ስለዚህ ዕልም ያለን ዕውቀት ያለን ሰዎች በዘረኝነት ልንሸወድ አይገባም። ኃይል ልንል ይገባል። ተው ልንል ይገባል። የለውበትም አይመለከተኝም ልንል ይገባል። አላዋቂዎችን ልናስተምራቸው ይገባል።
ስርዓት ልናስይዛቸው ይገባል። ካልሆነ ምላሳችን ተለጉሞ ዘረኝነት ውስጥ ገብተን ምንዋኝ ከሆነ አማም አላህ እንጠየቅበታል። አነስ ኢብኑ ማሊክ ረዲየላሁ ተዓላ አንሁ በዘገቡት ሐዲስ አክበሩል ከባኢር የትልቅ ወንጀል አሉ ነብዩ ሰለላሁ ዐለይሂ ወሰለም አልሽራኩ ቢላህ በአላህ ላይ ማጋራት ወቀትሉ ነፍስ የሰውንም ህይወት ማጥፋት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ወዑቁቁል ዋሊደይን የእናት አባትን ሐቅም መጣስ ነው አሉ ወቀውሉ ዙር ውሸትን መናገር አው ቃለ ወሻሃደተ ዙር ወይንም ደግሞ በውሸት መመስከር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም خرجه البخاري በሌላም አብዱላህ ኢብኑ ዑመር በዘገቡት ሐዲስ ረዲየላሁ ዐንሁማ አላህ መልካም ስራቸውን ይወደድላቸውና عن النبي صلى الله عليه وسلم ከአላህ መልእክተኛ ቃል አሉ من حمل علينا سلاحا መሳሪያ በእኛ ላይ ያቀባበለ فليس منا ከኛ ጋር አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም متفقون عليه በሌላ ሐዲሳቸው ነብዩ ሰለላሁ ዐለይሂ ወሰለም إذا التقى المسلمان ሁለት ሙስሊሞች ከተገናኙ بسيفيهما በሰይፋቸው ከተገናኙ فالقاتل ገዳይ والمقتول ተገዳይም في النار እጃነብ ውስጥ ናቸው ነብዩ ሰለላሁ ዐለይሂ ወሰለም قلت يا رسول الله እርሱ ያላህ መልእክተኛ አልኩኝ ትላለች هذا القاتل ይህ ገዳይ ይገባዋል ጀሃነም فما بال المقتول የተገዳዩስ ጉዳይ እንዴት ነው ብሎ ጠየቁ ቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም إنه ተገዳዩ እኮ ካነ ነበረ حريصا የጓጓ ነበረ على قتل صاحبه ጓደኛው ሊገድል ጓጉቶ ነበረ ተቀደመ እንጂ متفقون عليه ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ ይላል ፍልቅሳሲ በቅሳስ የገደለን በመግደል የሰረቀን እጅ በመቁረጥ አይን ያጠፋን አይን ማጥፋት አካል ያጎደለን አካል በማጉደል ላይ ሐያቱን ህይወት አለላችሁ ያ ኡሊል አልባብ የአእምሮ ባልተቤቶች ይላል አላህ Subhanahu ለዓለኩም ተተቁን አላህን ትፈሩት ዘንድ ይላል አእምሮ የሌላቸው ሰዎችማ ውዥንብር ውስጥ ገብቶ ይዋኛሉ ያወናበዳሉ ይወናበዳሉ ሰዎችን እንዳይግባቡ ያደርጋሉ በዘርና በጎሳ እንዲቆራረጡ ያደርጋሉ እንዳይቀባበሩ ለችግራቸው እንዳይደራረሱ እንዳይረዳዱ ያደርጋሉ የአእምሮ ባልተቤቶች ግን ይረዳሉ ይላል አላህ Subhanahu Wa Ta'ala ስለዚህ ሁለተኛው ነጥብ እርምጃ በወሰደ አካል እርምጃ መውሰድ ለሰላም መገኘት ሁለተኛው ነጥብ ነው እስልምና ላይ ሶስተኛው አእምሮን ከሚቀይሩ ነገሮች ጥንቃቄ ማድረግ የሰው ልጅ ራሱን በሳተሳት የሰው ልጆች ላይ ምን እንደሚፈጽም ያውቅ የሰው ልጆች ህይወት ላይ ከቀለደና ከተጫወተ በኋላ ይቆጫል እስልምና ግን ቀድሞውኑ ከሚያሰክሩ ነገሮች አእምሮን ከሚቀይሩ ነገሮች ያስጠነቅቃል ለذين آمنوا እናንተ ያመናችሁ ሆይ انما الخمر خمر ከሚበላም ይሁን ከሚጠጣም ይሁን አእምሮ የሚቀይር ነገር والميسر ቁማርም والانصاب ጣዖት ማምለክንም والازلام رجس من عمل الشيطان ቆሻሻ የሰይጣን ተግባር ነውና فاجتنبوه راقوت ይላል አላህ Subhanahu لعلكم تفلحون ነጻት ወጡ ዘንድ መጠጥ ላይ የሚያዘወትር ሰው የራሱን ህይወት የተበላሸ ነው የሰውንም ህይወት ያበላሻል ለዚህ ነው ዛሬ በመጠጥና በተለያዩ ነገሮች የተነሳሱ አስገድዶ መድፈር ውስጥ የሚገቡት የሰው ልጆች ህይወት ላይ የሚቀልዱት የሰው ልጆች ላይ መሳሪያ የሚመዙት አቅላቸው በተቀየረበት ሰዓት ነው አብዛኛው የሚሰሩትና የሚተገብሩትን ነገር ስለማያውቁ እስልምና ግን መጀመሪያውኑ ይከለክላል ይሄን ስለዚህ አእምሮ ከሚቀይር ነገር ራቁ ይላል አላህ Subhanahu Wa Ta'ala አእምሮ የተቀየረ ሰው ምን እንደሚሰራ ያውቅ በገንዘብ ላይ ችግር ያደርሳል በአካል ላይ ችግር ያደርሳል የሚቀመጥበት የሚቆምበትን የሚረግጠውን ቦታ የሚናገረውን ነገር አያውቅምና ራቁት የሰይጣን ተግባር ነው ይላል አላህ Subhanahu Wa Ta'ala አራተኛው ገንዘብን ከመዝረፍ መጠንቀቅ ገንዘብ የሚዘርፍ አካል ላይም እርምጃ መውሰድ ሰላምን ከሚያመጡ ነጥቦች ነው ለዚህ ነው አላህ Subhanahu Wa Ta'ala ቁርአን ወሳሪቀቱ ሌባ የሆነች ሴት ፈቅጠው ቁረጡ አይዲየሁማ እጃቸውን ጀዛአን ምንዳ ነው ቢማ ከሰባ በሚሰሩት ግፍና በደል ነካለም ሚነላህ ከአላህ የሚሰጣቸው አጠፋ ውርደትና ምላሽ ነው ሚነላህ ከአላህ ወላሁ ዐዚዙን ሐኪም አላህ አሸናፊና ጥበበኛ የሆነ ጌታ ነው ይላል ገንዘብ የሚዘርፍ አካል እርምጃ ሲወሰድበት ጥንቃቄ ያደርጋል ለምን የሰው ልጅ ገንዘብን ከዘረፈ እጁ ከሱ እንደምትቆረጥ ያቀና ጥንቃቄ ያደርጋል አምስተኛው ሰላምን ለማስገኘት ከሚጠቅሙ ነገሮች ዘርን ያለ ማበላሸት ዚና ላይ ወድቆ የማን ልጅ ትሁን ያለ ማወቅ ደረጃ መድረስም ይህ ዘርን ከሚያበላሽና ሰላምን ከሚነሳ ነገር ነው ለዚህ ነው አላህ ዝሙተኛ የሆነች ሴት ይላል ወዛኒ ዝሙተኛ የሆነ ወንድ ፈጅሊዱ ኩለ ዋሂድ منهما 100 ጀልዳ እያንዳንዳቸው 100 ግርፋት ግረፏቸው ይላል ወላ ተأخذكم بهما رأفة في دين الله በአላህ ዲን ላይ እዝነት እንዳይዛችሁ ህገ ደሙን ፈጽሙ ይላል አላህ Subhanahu إن كنتم تؤمنون بالله بالله የምታምኑ ከሆነ ፈጽሙ واليوم الآخر በመጨረሻውም ቀን የምታምኑ ከሆነ وليشهد عذابهما طائفة من المؤمنين እነዚህ ሲቀጡና የአላህ ህገ ደንብ ደግሞ ሲፈጸሙባቸው ከሙእሚኖች የተወሰሉ አካሎች ይጣዱ እንዲጠነቀቁ ዘንድ
ዝሙት ላይ መውደቅን እንዲፈሩ ዘንድ ዘራቸው እንዲስተካከል ዘንድ ዝሙትን እንዳይዳፈሩ ብልግናን እንትሻር እንዳያደርጉ ዘንድ ይረዳቸዋልና ይጣዱ ይላል አላህ Subhanahu Wa Ta'ala። ለዚህ ነው በዝሙት የሚወለዱ ሰዎች በበዙ ቁጥር ዘር እየተበላሸ ውርስ እየተበላሸ መግባባት እየቀረ እየቀጠለ ይሄዳል። ስድስተኛው የሰው ልጅ ክብር ከሚያስጠብቁ ነገሮች በዝሙት ዝሙተኛ ያልሆነችን ሴት የሚተቹና የምተች አካል ላይ ያላህ ነገደን በመፈጸም እነለዚነ ይላል እነዛ ይላል አላህ Subhanahu Wa Ta'ala የርሙነል ሙህሰናት ጥብቅ የሆኑ ሴቶችን የሚተቹ ጋፊላት ከዝሙት ጥንቁቅ የሆኑትን አልሙእሚናት ሙእሚን የሆኑ ሉዒኑ ተረግመዋሉ ፊ ዱንያ በዚህ ቅርቢቱ ዓለም ወፊል አኺረቲ በዛችም ዓለም ተረግመዋሉ ወለሁም ለነሱ አለላቸው አዛቡን ዐዚም አቃጣይ የሆነ ጀሃነም አለላቸው ይላል። ጥብቅ የሆነችን ሴት ጥብቅ የሆነን ወንድ በዝሙት የሚተቹ የሚዛለፉ የሆኑ ወንዶችና ሴቶች ቅጣት አለላቸው አላህ ዘንድ ይላል። የውመ ተሽሀዱ ምትመሰክርበት የሆነው ቀን ላይ አለይም በእነሱ ላይ አልሲነቱሁም ምላሳቸው ወአይዲህም እጆቻቸው ወአርጁሉሁም እግሮቻቸው ቢማ ካኑ ያዕመሉን ሲሰሩት በነበረው ግፍና በደል አካላቸው በሚመሰክርበት በሆነው ቀን ይዋረዷታል ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን የርሙነል ሙህሰናት ጥብቅ የሆነችን ሴት በብልግና የሚተቹ ثم لم يأتوا ከዛ ያላመጡ ቢአርባአት ሹሃዳ አራት ምስክር እስካላመጡ ድረስ ፈጅሊዱሁም ግረፏቸው ይላል። ወደ አላህ እንዲመለሱ ይጠቅማቸዋል አደብና ስርዓት እንዲይዙ ይጠቅማቸዋልና ግረፏቸው ይላል። 80 ጀልደተን 80 ግርፋት ግረፏቸው። ዛሬ ዲን አለኝ የሚለው አካል ማይም የሆነውም አካል አዋቂውም አላዋቂውም እንዲህ አይነት ስነ ምግባርን እንትሻር ሲያደርጉ ይመለከታል። ወላ ተቅበሉ ለሁም ሸሃደተን አበዳ ምስክርነታቸውን በጭራሽ እንዳትቀበሏቸው ውሸታሞች ናቸውና ወኡላኢከ ሁሙል ፋሲቁን እንደዚህ አይነት ስነ ምግባር የሚፈጽሙ ሰዎች ፋሲቆች ናቸው ይላል አላህ Subhanahu Wa Ta'ala። ኢለለዚነ እነዛ ሲቀሩ ታቡ ተውበት ያደረጉ ሚን ባዕድ ዛሊከ ይህንን ስነ ምግባር ከፈጸሙ በኋላ ወአስለሁ ያስተካከሉ ደግሞ ያበላሹትን ፈኢነላህ አላህ Subhanahu Wa Ta'ala ገፉር ይቅር ባይ ነው ረሂም አዛኝ ነው። እንዲህ አይነት ሙንከራቶችን መራቅ ሰላም እንዲገኝ ከሚረዱ ነጥቦች ናቸው። ለዚህ ነው ነብዩ አለይሂ ሰላቱ ሰላም ቡኻሪና ሙስሊም ውስጥ በተዘገበ ሐዲሳቸው ላይ እጅተኒቡ ሰብአል ሙብቃት ሰባት አጥፊ የሆኑ ነገሮችን ተጠንቀቁ ካሉ በኋላ እዛ ውስጥም ጥብቅ የሆነችን ሴት ወይንም ደግሞ ጥብቅ የሆነን ወንድ በዝሙት መተቸት ተጠንቀቁ አሉ የአላህ መልእክተኛ። ወንድም እህት እናት አባቶች ጎሳችን ቢለያይም ብሔራችን ቢለያይም ዙልም የተባለን ነገር እንራቅ። የሰው ልጆችን ደም ማፍሰስ የሰው ልጆችን ገንዘብ መስረፍ ለስልጣን ብሎ ሰዎችን ከማጨፋጨፍ ከማባላት ሰዎችን ውሽንብር ውስጥ ከመክተት ገንዘባቸውና አካላቸውን እንዲጎድል ከማድረግ ጥንቃቄ እናድርግ። ይህንን የሚያደርጉ አካላቶች የቂያማ ቀን አላህ ዘንድ ውርደት ተጠብቃቸው። ዛሬ ስልጤ የሆነ አካል ለስልጤ ሲፎክር ይታያል። ጉራጌ የሆነ አካል ለጉራጌ ሲፎክር ይታያል። ኦሮሞ የሆነ አካል ለኦሮሞ ሲፎክር ይታያል። ትግሬ የሆነ አካል ለትግሬ ሲፎክር ይታያል። አፋር የሆነ አካል ለአፋር ሲፎክር ይታያል። አማራ የሆነ አካል ለአማራ ሲፎክር ይታያል። መስቃን የሆነ አካል ለመስቃን ሲፎክር ይታያል። ማረቆ የሆነ አካል ለማረቆ ሲፎክር ይታያል። ሀደሬ የሆነ አካል ለሀደሬ ሲፎክር ይታያል። ወላይታ የሆነ አካል ለወላይታ ሲፎክር ይታያል። አላህ Subhanahu Wa Ta'ala በተለያየ ቁርአን አንቀጹ ላይ ከዘረኝነት እንድንወጣ በጥብቅ አስጠንቅቆናል። ነብዩም አለይሂ ሰላቱ ወሰላም አስጠንቅቆናል። ያ ኢባደላህ አላህ Subhanahu Wa Ta'ala ልንፈራ ወደ አላህ Subhanahu Wa Ta'ala ሩጁዕ ልናደርግ ተውበት ልናደርግ ይገባል። ሊቢያ የት እንዳለች የመን የት እንዳለች ሶሪያ የት እንዳለች እየተመለከትን በአይናችን እያየን ነው። ያንን መልካቸውን ይዞ ከኛ 1 ብርና 2 ብር ወደ መልቀም ደረጃ ደርሷል። ሰላም ሲጠፋ አምን ሲጠፋ ብዙ ነገሮች ይጓደላሉ፣ ከለራቸውን ይቀይራሉ። አላህም Subhanahu Wa Ta'ala ይቆጣል። የሰው ልጆች የተፈጠሩበት ዓላማ አንድና አንድ ሆኖ ሲያበቃ ግን ግንዛቤያቸውን የሚከተሉ ሰዎች ምድር ላይ በሚያመጡት እፍሳድና ኢንካር ብዙ ሰዎች ይጎዳሉ፣ የብዙ ሰዎችም ህይወት ይጠፋል። ሙስሊሞች ከእንዲህ አይነት ተግባር የጸዱ ናቸው። እንዲህ አይነት ተግባርን የሚያንሰራፉና የሚያሰራጩ ከሆነ የማህይቦች አባቶች ናቸው። ልንርቃቸውና ልንጠነቀቃቸው ይገባል። እንዲህ አይነት ስነ ምግባር የሚፈጽሙ አካላቶችንም ደግሞ አላህን እንዲፈሩ ወደ ትክክለኛው እስልምና እንዲመለሱ ወደ ትክክለኛው አቅላቸውና ግንዛቤ ዕውቀት እንዲመለሱ ጥሪ ልናደርግላቸው ይገባል። የሰው ልጆች ከአደም ነው የተፈጠርነው። አደምም ከጭቃ ነው የተፈጠረው። ወደዛችሁ አፈር እንመለሳለን ወደ ቀብር። ከዛችሁ ደግሞ የቂያማ ቀንም ብቅ እንላለን። አላህ Subhanahu Wa Ta'ala ልንፈራው ይገባል። አላህን የማንፈራው ከሆነና እንዲህ አይነት ስነ ምግባር ላይ ገብተን ምንዋኝ ከሆነ የቂያማ ቀን አይቀጦ የሆነ ቅጣት ይጠብቀናል። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም አልሙስሊም አኹል ሙስሊማት ሙስሊም ለሙስሊም ወንድም ነው። ላ የዝሊሙሁ አይበድለውም፣ ወላ የሕቅሩሁ አያሳንሰውም፣ ወላ የኽዙሉሁ አያዋርደውም አሉ ነብዩ አለይሂ ሰላቱ ወሰላም። ሙተፈቁን አለይ። በሌላ ሐዲሳቸው ላይ
አልሙእሚን ሙእሚን እኮ ለልሙእሚን ለሙእሚን ከልቡንያን እንደ ግንባታ ነው የሹዱ ያጠናክራል بعضه بعضا ከፊሉን አሉ متفقون عليه በሌላ መዲሳቸው የሙእሚን ባህሪ ሲገለጽ አንድ አካሉ በታመመ ሰዓት ሌላው እንደሚታመም ነው በሌላ መዲሳቸው ነብዩ አለይሂ ሰላቱ ወሰለም ላ ተሐሰዱ ህዝብ ውስጥ እንዳትገቡ አላህን ፍሩ ተመለሱ ዘረኝነት ውስጥ እንዳትገቡ ዘረኝነት ውስጥ እንድትገባ የሚያደርግ ህዝብ ነው ምቀኛነት ነው በቀል ነውና ህዝብ ውስጥ እንዳትገቡ አሉ ነብዩ አለይሂ ሰላቱ ወላ ተባገዱ ጥላቻም ውስጥ እንዳትገቡ ወላ ተቃጠው መቆራረጥ ውስጥም እንዳትገቡ ወኩኑ ሁኑ ኢባደላህ ኢኽዋና ያላህ ባሪያዎች ወንድማማቾች ሁኑ አሉ ያላህ መልእክተኛ በሌላ ሐዲሳቸው ላይ ነብዩ አለይሂ ሰላቱ ወሰለም ثلاث من كن فيه وجد بهن حلاوة الإيمان ሶስት ነገሮች እሱ ዘንድ የተገኙለት የሆነ ሰው በእነዚህ የኢማንን ጥፍጥና ያገኛል አሉ من كان الله ورسوله اللهና መልእክተኛው احب اليه ወደሱ የተወደዱ የሆነ ሰው ሚማ ሲዋሁማ ከአላህና ከነብዩ አለይሂ ሰላቱ ወሰለም ውጭ ካሉ ነገሮች እሱ ዘንድ የተወደዱ ከሆኑ ወይሂበል መርአ አንድን ሰው ሊወድ ነው ላይሂቡ ላይወደው ነው ኢላ ቢሆን እንጂ ሊላሂ ለአላህ ብሎ እንጂ ወይክረሃ ሊጠላ ነው አይዑደ መመለስን ፊል ኩፍሪ ኩፍር ላይ መውደቅን ባደይስ አንቀዘሁ አላህ ከዛች ኩፍር ካዳነው በኋላ ምን ያከሳ ከማ የክረሁ ልክ እንደሚጠላው ከሆነ አይዩቅዘፈ ፊናር እጃነብ ውስጥ መጣለን እንደሚጠላው ኩፍር ላይ መውደቅን የሚጠላ ከሆነ በእነዚህ ነጥቦች የኢማንን ጥፍጥና ያገኛል አላህና መልእክተኛውን ከምንም ነገር በላይ አርጎ መውደድ አንድን ሰው ደግሞ ለአላህ ብሎ መውደድ ኩፍር ላይ ዶ መውደቅን ደግሞ ልክ እሳት ላይ መጣልን ያህል የሚፈራ ከሆነ በእነዚህ ነገራቶች የኢማንን ጥፍጥና ያገኛል አሉ ነብዩ አለይሂ ሰላቱ ወሰለም متفقون عليه ስለዚህ የአላህ ባሪያዎች አላህን እንፍራ ወደ ዲናችን እንመለስ ወደ አቅላችን እንመለስ ወደ ትክክለኛው መንሃጅ ሰልፍ እንመለስ ዘረኝነትን አንቀረን እንተው አምባገነንነት ይቅርብን ተንኮል ይቅርብን መበዳደል ይቅርብን ወደ አላህ Subhanahu Wa Ta'ala ሩጁዕ እናድርግ አላህ Subhanahu Wa Ta'ala ነስሩን አምኑን አማኑን ያመጣልናል ዛሬ የሰው ልጆች ከቤታቸው እንደፈለጉ ወጥቶ ሸምቶ መግባት አልቻሉ የታመመን መጠየቅ አልቻሉ ከሀገር ወደ ሀገር መሸጋገር አልቻሉ ባፈሩትና በለፉበት ንብረት ተረጋግቶ መቀመጥ ያልቻሉበት ጊዜ ላይ ያለነው ይህም ያመጣው ምንድነው የእምነታችን መበላሸት ነውና ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል ይህንን ካላደረግነ ደግሞ አሳማም የሆነችው ቅጣት የቂያማ ቀን ታገኘናለች ዱንያም ላይ አላህ Subhanahu Wa Ta'ala የሚያንበረክክና የሚበቀልን አካል ይልክብላንላ ጥንቃቄ ልናደርግ ይገባል ወደ አላህ Subhanahu Wa Ta'ala ከሚመለሱት ያድርገን በጥንቃቄ ከሚጓዙ ሰዎች አላህ ያድርገን ከአዋቂዎች ያድርገን በእውቀታቸው ከሚሰሩ ሰዎች ያድርገን ከዘረኝነት ወጥቶ የሰው ልጆችን ደም ከማፍሰስና ክብር ከመንካት ከሚጠነቀቁ ሰዎች ያድርገን አላህ Subhanahu Wa Ta'ala ዱንያም ላይ ወዷቸው ከዱንያም ሲሰናበቱ ወዶላቸው ከሚሰናበቱ ሰዎች ያድርገን ትክክለኛው መንገድ ላይ አላህ ያጽናን ኸይር ተናግሮ ኸይር ከሚሰሩ ሰዎች ኸይርን ከሚያስፋፉ ሰዎች ያድርገን ከሸር ከሚጠነቀቁና ከሚያስጠነቅቁ ሰዎች ያድርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته